ይህ ታላቅ እግዚአብሔር ሰው ነው። እግዚአብሔር ካንተ ጋር ነው። አሜን። ካንተ የተነሳ ዘሮች ነፃ ይወጣል። አሜን። የብዙዎች እንባ ይታበሳል። አሜን። የማመልከው ጌታ ኢየሱስ ምስክሬ ነው። አሜን። ካንተ የተነሳ አሜን። የብዙዎች እንባ ይታበሳል። አሜን። መጽሐፍ ሕዝቅኤል ምዕራፍ 17 ቁጥር 22 ላይ ከረጅሙ ዝግባ ጫፍ ላይ ቀንበጥን ወስጄ በጽዮን ተራራ ላይ ተክለዋለሁ፣ በዛም የከበረ ዝግባ ይሆናል፣ ብዙ ቅርንጫፍ ያወጣል፣ የምድር አዋፋቶች ሁሉ መጥተው ከጥላው በታች ያርፋሉ። እግዚአብሔር አምላክ 2018 አሜን አሜን እንደ ረጅም ዝግባ ያደርጋል። አሜን። ለብዙዎች ጥላ ትሆናለህ። አሜን። ግራ የገባው ከእጅ በልቶ ማረፍ ይሆንለታል። አሜን። የብዙዎችን ቀንበር የሚሰብር እላይክ ላይ የሚገርም እግዚአብሔር ቅባት ተቀምጧል። አሜን 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 አሜን። ረጅም ዝግባ ታውቃለህ፣ በጽዮን ተራራ ታውቃለህ፣ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ። ወዳጄ ይሄ እኮ ግንበኞች የናቁት ድንጋይ የማዕዘን ራስ የተባለው የናዝሬቱ ኢየሱስ ነው። ዝግባው ረጅም ዓመት ነው እዚህ ምድር ላይ የሚኖረው። 500 ዓመት ኖሮ የሚጠበቅበትን መስጠት አልቻለም። ከዚህ ነገር የተነሳ እግዚአብሔር መጣና ከረጅሙ ዝግባ ጫፍ ላይ ቀንበጥን ወስጄ ባይ ዘ ዌይ ቀንበጡ ሲቀጠፍ ከዛ ማይክሮ ሰከንድ ጀምሮ ህይወት መስጠት አይችልም። ግንድ የለም፣ ስር የለም። ነገር ግን የዝግባው ታላቅ የመሆን ምስጢር ዝግባው ሄዶ የተተከለው አለቱ ላይ ነው። አለቱ ደግሞ ኢየሱስ ነው። እግዚአብሔር ምስክሬ ነው። አለቱ ክርስቶስ ኢየሱስ ላይ ተተክለሃል። በሮችን በፊት ከፍቻለሁ። ቀንበርን ሰብሬያለሁ። የተወረወረ ቀስትና ጦር አያገኝህም። የርግማናቸው ቃል አይሰራብህም። መጽሐፍ እንደዚህ ይላል፣ በፍርድ በሚነሳብሽ ምላስ ላይ ትፈርጅባቸዋለሽ ይላል። በአንድ መንገድ ይመጣሉ፣ በሰባት መንገድ ይበተናሉ። በአጠገብ ሺህ በቀኝ 10 ሺህ ይወድቃል። ጠላትን በኢየሱስም እግዚአብሔር ጥሎልሃል። አሜን አሜን። በኢየሱስ አሜን። 2018 በል እስኪ 2018 የኔ ነው በል። የኔ ነው። በክብር በኃይል በኃይል በልዩነት በብልጫ መንፈስ ገብቼበታለሁ በል። ከዚህ በኋላ እኔ በል ተራ ሰው መሆን አልችልም። ትውልድ በል የኔን መገለጥ በክብር ይጠባበቃል በለኝ። ይጠባበቃል በኢየሱስ አሜን። ባለቤቴ አቢጊ ጋር ወሰደው ማይኩን። ካንተ የተነሳ የሞት ደጃፍ የሚዘጋለት ልክ እንደኔ አይነት ከለር ያለው ጸጉሩ ሉጫ አንድ ወጣት ያለው ያ ወጣት ካንተ እናት ማህፀን የወጣ ነው። 2 ጊዜ ሰይጣን በመኪና አደጋ ሊገለው አየው። አቢጎ ወደ አንቺ ልመለስ። ሰሞኑን የታላቅ እህትሽ ልጅ እኛ ቤት ከርሞ ነው የሄደው፣ ወደ ወልዲያ። እኛ ቤት ከርሞ የሄደው የፋሬስ እኩያ የታላቅ እህትሽ ልጅ ስሙ ማን ነው? ያብስራ። ማን ነው? ያብስራ። ማን ነው ያብስራ? አንተ ጋር ወንድሜ። ማን ነው? ወንድሜ። ያብስራ ማን ነው? ወንድሜ። ማን ነው? ወንድሜ ነው። ያንተ ወንድም ነው። ስሙኝ፣ የት ነው ያለው? ናዝሬት ነው። እዚህም ይመጣል። ናዝሬት ነው። እሺ ሐናሲባ፣ አንተ ደግ ሰው፣ አንተ መልካም ሰው፣ አንተ የኪዳን ልጅ። እሺ አሁንም ካንተ የተነሳ በአባት የዘር ግንድ ውስጥ የሚሰራ የእርግማንን ስፒሪት አምላኬ እግዚአብሔር አዳማ ምድር ላይ እግዚአብሔር የሞት መልአክ ሲመታው ያሳየኛል። አሜን። አረጮና አሜን በሉ። አሜን። የያብስራ አባት ስሙ ማን ነው? ሲሳ። የአባት ስም ማን ነው? ሲሳ። ይሄ ግጥምጥሞሽ ይመስላችኋል? የመለኮት አጀንዳ ነው። ድል ስለሰጠኝ አመሰግናለሁ አባቴ፣ እወድሃለሁ። ና
ለምን ነው የምታለቅሰው? ከኋላ እያለቀስክ ነው በጣም። ቤል በባቢሎን እንደተቀጣ ሊውጣችሁ የወጣ አውሬ በኢየሱስም ይቀጣ። በረከታችሁን ይጥፋ፣ ሰላማችሁን ይጥፋ፣ ጤናችሁን ይጥፋ፣ ትዳራችሁን ይጥፋ፣ ልጆቻችሁን ይጥፋ፣ ሞገሳችሁን ይጥፋ፣ ህልማችሁን ይጥፋ፣ ራያችሁን ይጥፋ። በአባትህ የአባት የዘር ግንድ ውስጥ ገዳይ ስፒሪት አለ። እግዚአብሔር እንደዚህ ይላል፣ አሁንም ካንተ የተነሳ ይሄ መንፈስ ድጋሚ እድል ፈንታ ላይ ያገኝ። አሜን አሜን። ከስር መሰረቱ እግዚአብሔር አምላክ አፈረስኩት አለኝ። ሄዳለሁ በመንፈሴ። ጆሹዋ ሲሳይ ሽፈራው። ሽፈራው ምን ነው? ሀያት ነው። አሮን የሌዊ ዘር ነው። በላዩ ላይ ከፈሰሰው ቅባት ሙላት የተነሳ ዕብራውያን በድንኳን ተቀምጠው አሮን ክሮስ አድርጎ ሲያልፍ ጠረኑ ይሸታቸው ነበር እና አሮን እያለፈ ነው ይላሉ። እግዚአብሔር የአሮንን መዓዛ አወጣው። እግዚአብሔር እንደዚህ ይልሃል፣ በሰባቱም አህጉር ጠረንህን አወጣዋለሁ፣ መዓዛህን አወጣዋለሁ። ዳዊትን እንደዚህ አለው፣ አንተ እኮ አለው የአባትህን የእሴይን በጎች ስትጠብቅ እኔ እግዚአብሔር በሕዝቤ በእስራኤል ላይ ንጉሥ ትሆን ዘንድ ጠራዋለሁ፣ ከእረኝነት ስፍራ ወሰድኩአለሁ። እግዚአብሔር አምላክ የክብር ዕቃ ሆነ እንድታገለግል በሰባቱም አህጉር ላይ እግዚአብሔር አምላክ ወሰድኩ ይላል። ከዚህ ቀን ጀምሮ እነግርሃለሁ እንደ እግዚአብሔር ነቢይ ካንተ ጋር የሚጋጭ ከአለቱ ክርስቶስ ጋር ይጋጫል። በላይ ላይ ከተቀመጠው ከእግዚአብሔር ኪዳን ሙላት የተነሳ እነግርሃለሁ ጠላቶች በኢየሱስም ይደቃሉ። እግዚአብሔር በምድሪቱ ላይ መዓዛህን ጠረንን አወጣዋለሁ ይላል። አሜን አሜን አሜን። ይኸውላችሁ ዕጣን የእግዚአብሔር ሰው ዕጣን በባህሪው ዕጣን ሴቶች ማውራው ቋንቋ ይገባቸዋል። ዕጣንን ወስዳችሁ የሆነ ቦታ ብታስቀምጡት ጠረኑ፣ መዓዛው፣ ሽታው አይወጣም። ያንን የተቋጠረ ዕጣን ግን ወስዳችሁ ፈታችሁ እሳት ላይ ብትጥሉት፣ ብታቃጥሉት መቃጠል ከጀመረበት ማይክሮ ሰከንድ ጀምሮ መዓዛው እየወጣ ጠረኑ እየበዛ ቤቱን እያወደ አልፎ ተርፎ ጎረቤት መዓዛው ሽታው መድረስ ይጀምራል። እግዚአብሔር አምላክ ሲገፉ ልክ እንደ ዕጣኗ ወደ እሳት ሊጥሉ ማለት ነው። ስም ሲያወጡ፣ ሲገፉ፣ ሲጎትቱ፣ የተለያየ ጦርና ቀስት ሲወረውሩ እግዚአብሔር ግን ልክ እንደ ዕጣን መዓዛህን እያወጣ ጠረንህን እያወጣ ሽታህን እያወጣ እግዚአብሔር አምላክ ለትውልድ በረከት ያደርግሃል። በሮች ሁሉ በፊት ክፍት ናቸው። የትኛውም ኤምባሲ አንተን መከልከል አይችልም። የረገጥከውን ትወርሳለህ። በገባህበት ፍሬ ታፈራለህ። ተፈጸመ በሉት።